አባዬ አቤት ትሁቴ የእነዚህ ልጆች መጨረሻ ግን ምንድነው? እስኪ እናያቸው። አይበቃም? እውነቱ ሁሉ ወጣ፣ ምን ቀራቸው? አንቺም እንደ ካሌብ አባራቸው ልትይ ነው እንዴ? አባዬ አሁን ሁለቱም ተስፋ ስለቆረጡ እኮ እንዳያጠቁም ብዬ ነው። ካሌብም ደግሞ እነሱን እያየ በጣም እየተጎዳ ነው። አውቃለሁ ልጄ በጣም እየተጎዳ ነው፣ ግን አላስወጣቸውም። እንዴ ለምን አባዬ? ምክንያቱም እዚህ ከሆኑ በደንብ መከታተል እንችላለን። ከወጡ ግን ከባድ አደጋ ሊያደርሱብን ይችላሉ። አንቺን ወይ ካሌብን አድፍጠው ቢያጠቁስ? እነሱ ተስፋ ቆርጠዋል። ስለዚህ አያጠቁንም ብሎ ማሰቡ ከባድ ነው። እንደውም በከባዱ ነው የሚያጠቁ። ለካ እንደዚህም አለ። አዎ አባዬ እኔ በጣም ሰልችቶኛል። በገዛ ቤቴ እኮ እንደ ጥገኛ እየታየው ነው። ካሌብ ልጄ ማን ነው ጥገኛ ያደረገ? የኔ ማለት እኮ አንተ ነው። ቆይ ጉዳቴ አይታየም? ባለቤቴ ከውሽማዋ ጋር በገዛ ቤቴ ሲላለጡብኝ እረዳለሁ የኔ ልጅ፣ ግን ማስተዋል አለብህ። እኔም ግን ያንተ ነገር ያሳስበኛል። ተመልከት ዳኒ እንኳን ንቆኝ ምንም የሚያገባህ ነገር የለም አለኝ። እነሱም ቅጣታቸውን እየተቀበሉ ነው። አሁን ላይ ተስፋ የላቸውም እኮ። ቆይ ምን እንጠብቃለን? አስወጣቸው። ለጊዜው ማስወጣት አማራጭ አይደለም። ከወጡ ግን በምን እንደሚያጠቁን አናውቅም። እዚህ ሆነው ግን እያንዳንዱ ነገራቸውን እንከታተላለን። ትንሽ እንያቸው። እሺ እንደዛ እንዳልተንቀባረረብኝ ጉድ ካልሰራሁት እኔ ካሌብ አወራለሁ። ሄሎ ሄደን። ሄሎ ካሌብ። ሄሎ ሄደን፣ እንዴት ነሽ? አለሁ። እንዴት ነህ? አዎ ለጥብቅ ጉዳይ ፈልጌሽ ነበር። በሰላም ነው? አዎ ሰፈር ያለው ካፌ አለ አይደለ? እዛ ጠብቅሻለሁ። እሺ መጣሁ። እሺ አመሰግናለሁ። እንዴት ነህ? ደህና ነኝ። ቶሎ ነው የመጣሽው? እንዴ ልታውቂው የሚገባ ነገር አለ ስላልከኝ ነው። በሰላም ነው ግን? አዎ በሰላም ነው። እኔ የደረስኩበትን እውነት ማወቅ ስላለብሽ። ምንድን ነው? ባለፈው ካስታወሽ ዳኒና ቲና ወንድማማቾች አይመስሉኝም ብዬሽ ነበር። ታስታውሻለሽ? እና ምንድን ናቸው? ይኸውልሽ ሄደን፣ እኔ የምነግርሽ እኔ የደረስኩበትን እውነት እንዳለ ነው። ተረጋግተሽ አዳምጪ። እሺ ንገረኝ። ይኸውልሽ እነሱ ፍቅረኛሞች ናቸው። ካሌብ ዳኒ ባደረገው ነገር ዘሎ አንገቱን ስላነቀው፣ እሱም ደግሞ እኔ ካሌብ አይደለሁም እበቀልሃለሁ፣ ታያለህ፣ አሳይሃለሁ ሲል ሲፎክር ነበረ። እንዳለውም እንደፎከረው ኤደንን ደውሎ እንገናኝ ብሏት ኤደን ጋር ከተገናኙ በኋላ በባለፈው ያልኩሽን ታስታውሻለሽ ሲላት ምን ነበር ስትል፣ እንዳውም እጠራጠራቸዋለሁ እህትና ወንድም መሆናቸውን ብዬሽ አልነበር ሲላት፣ እናሳ ታዲያ ስትለው፣ እንዳልኩትም እውነታውን ደርሽበታለሁ። እውነታውን ስለደረስኩበት አንቺን ማወቅ አለብሽ። እንድንነጋገር የጠራሁሽ ለዚህ ነው። ስለዚህ እነሱ ፍቅረኛሞች ናቸው ብሎ ሲላት ኤደን በጣም ደንግጣ ምን ነበር ያለችው ማለት ነው። አዎ እንግዲህ እውነታው እኔ ደርሼበታለሁኝ፣ አንቺም ደግሞ ተከታትለሽ መድረስ ትችያለሽ። እነሱ ፍቅረኛሞች ናቸው ብሎ ሲላት፣ ለዛና እህቱ በየመንገዱ እየተከታተለች በየመንገድ እየጠበቀች የምታደባኝ እና በየመንገድ ከኋላ እየመጣች የምታስደነግጠኝ፣ እኔ ደግሞ እህቱ መስላኝ ለካ ፍቅረኛው ናት በማለት ኤደን በጣም ነበር ያዘነችው። እንደዚህ አድርጋ ነበር ሲላት ካሌብ፣ አዎ በየመንገዱ ብዙ ጊዜ እያገኘች ምንድን ነው ባሌን የምታማልሊው ስትለኝ፣ አንተን መስሎ ነበር ለካ እሱ ዳኒን ነው ስትል ነበር። አዎ ሲላት እውነታውን እንግዲህ ዘርግፍ አድርጎ ነግሯታል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። በባለፈው ሳምንት ዳኒ ኤደንን የሚያገባትና ኤደንን የሚያፈቅራት ስለመሰለው ዞሎ በመምጣት እንግዲህ በመጠራጠር አንገቱን ነበር ያነቀው። ነገር ግን አባቱና ትሁት እንዳጋጣሚ እቤት ውስጥ ስለነበሩ እነሱ ምን ማድረጋችሁ ነው? ምን እየሆናችሁ ነው? በማለት አባትየው አንገቱ ላይ እጁን አላቆ፣ ሁለታቸውም ትላልቅ ሰዎች ናችሁ፣ ለምንድን ነው እንደዚህ የምትሆኑት? ብለው ሲመክሯቸው ነበር። ደግሞ መከባበር አለባችሁ። አንተም ብትሆን የእህትህ ባል ነው፣ ይሄኛውም ደግሞ የሚስትህ ወንድም ነው። ስለዚህ እናንተ ተከባብራችሁ ተነጋግራችሁ መፍታት እንጂ ችግራችሁን እንዴት እንደዚህ ታደርጋላችሁ? ምናምን ብሎ ሲል፣ ቆይ ምን አድርጎ ነው ለመሆኑ ብሎ ሲጠይቁት፣ እኔማ ቲና ፊት ፍቅረኛ አለኝ አመጣለሁ ብሎ ሲል፣ ለዛ ነው ተናድጄ ብሎ ሲል፣ አንተ ቆይ ወንድሟ ፊት እንዴት እንደዚህ ታደርጋለህ? ብለው ነበረ ካሌብን የተቆጡት አባትየው።
ካሌብ እንግዲህ በሁኔታው በጣም ተናዶ ከቤት ወጥቶ ሲሄድ ዳኒን እኔ ምልህ ነገሩ ምንድን ነው ምናምን ብለው ሲጠይቁት አባዬ አልደብቅህም፣ እውነታውን ልንገርህ እኔ ካሌብና ኤዱ መቀራረባቸው ምንም አላስደሰተኝም። ፍቅረኛ አመጣለሁ ብሎ ሲል ኤዱን ስለመሰለኝ ለዛ ነው ሲል ነበረ። እንደዛ ማሰብ የለብህም ነበር፣ ተሳስተሃል። ለማንኛውም ይቅርታ ተጠያየቁ ብሎ ይቅርታ እንዲጠያየቁ አድርጓቸዋል። ካሌብ ግን በጣም ተናዷል። በጣም ከምንም በላይ የተናደደው ያው እሱ ከቤት እንደወጣ እንዲሁም ደግሞ ዳኒ እንደወጣ ከኤዱ ጋር ተገናኝተው ነበረ። ኤዱ ጋር አውርተው እዛ ቤት እባክሽን አትሂጂ ብሎ ቢላትም እሷ ግን በፍጹም ራስህ ወስደህ አስተዋውቀኝ፣ አሁን አትሂጂ የምትልበት ምክንያቱ ስላልገባኝ ልሄድ ነው ስትል እየሄደች ባለበት ሰዓት በር እንግዲህ ቤቱ ደርሳ በር ስትቆራቁር ቲና ነበረች የከፈተችው። ቲና ቆይ አንቺ እዚህ ቤት ምንድን ነው ያለሽ? ለምንድን ነው የምትመላለሽው? ስትላት ነበረ። ልክ በተፋጠጡበት ሰዓት ካሌብ መጣ። ካሌብ ሲመጣ ምንድን ነው ግቢ ሲላት ያው ቲና ጋር ስለተጣሉ ምንም አማራጭ ስላልነበራት ወደ ቤት ኤደን ስትገባ ቲና ወደ ውጭ ነበር የወጣችው። ወደ ውጭ ከወጣች በኋላ ዳኒን እኔ ምልህ ቆያች ልጅ ግን ማናት? ምንድናት? እኔ እኮ አሁን ወደዚህ ስመጣ እሷ ወደ ቤት ገባች ምናምን ብሎ ሲል ዳኒ በጣም ነበረ የተናደደው ማለት ነው። ምክንያቱም ስላልጠበቀ በተደጋጋሚ እውነት ግን ኤደንም በጣም እግር አብዝታለች። አንድ የምትወደውና የምታፈቅረው ሰው በዚህ ልክ ካለ እሱ የሚላትን በትንሹም ቢሆን ብሰማ ጥሩ ነው። ያው ነገሩን ያበላሸው ራሱ ነው። መጀመሪያ ይዞ ሲመጣ ነው ሁሉ ነገር የተበላሸው ማለት ነው። እንግዲህ ኤደንም ካሌብ ወደ ስራ እየወጣ ነው መሰለኝ እኔ አባዬን ፈልጌ ነው ብላ ወደ አባቱ ጋር ገብታ አባቱ ጋር አውርተው አንዳንድ ነገሮችን ተወያይተው እንግዲህ ነገሩን እንድትደርስበትና እንድትከታተለው እንድታስተካክለው እየመከሯት ይገኛሉ። ምክንያቱም እሳቸው ሙሉ በሙሉ ያለውን ነገር ግልጽ አድርገው መንገር አልፈለጉም። ሙሉውን ነው በቃ በራሷ እንድትደርስበት ነው የእሳቸው አላማ። ትንሽ ትንሽ ግን እየነገሯት ነው። ግን ኤደን ስለምትወደው ስራ ባለመስራቱ እሷ ምንም ከእሷ አትፈልግም፣ እሱም ብቻ ነበር። እሱ ግን ያለ ገንዘብ ከእሷ ጋር መሆኑ በጣም ነው የከበደው። ይህ ነገር ደግሞ የሰው ገንዘብ ተፈልጎና የሰው ገንዘብ በመጠበቅ ሳይሆን በስራ የሚቀረፍ ነገር ነው። ችግር አብረው ጎን ለጎን ሲሆኑ ተተሳሰቡ፣ መተሳሰብ ካለ ምንም የማይፈታና የማይወገድ ችግር የለም። ነገር ግን እሱ ስራ መስራት ሳይሆን ሰው ቤት ተቀምጦ የሰው ንብረት ማባረር ነው አላማው። እንግዲህ ኤደን ጋር አባትየው አውርተው ከተለያዩ በኋላ ዳኒናም ቲና እንደዚሁ ምክንያቱም ኤደን እዛ ቤት ስለነበረች ተለያይተው አውርተው ነበር። ቲና ክትትሏን ያደረገችው ኤደንን ነበረ። ልክ ኤደን ወደ ቤቷ በምትሄድበት ሰዓት ሳታስበው እንግዲህ ከኋላዋ ስትነካት ኤደን በጣም ደንግጣ ነበረ። ምንድን ነው አላማሽ? ለምንድን ነው ባሌን እያማለልሻለሽ? ምናምን ስትላት ይቅርታ አንቺ ትቆያለሽ መሰል ብላ ነው እንግዲህ በንቀት ጥላት የሄደችው። ይሄ ለእሷ በጣም ትልቅ ሞት ነው። እንግዲህ ቲና ወደ ቤት ከተመለሰች በኋላ ጥፋቷን አምና ያው እሷ እንደገና አፈር ልሽቶ እባብ እንደሚነሳው እኔም እንደዛው ገና እንደ አዲስ ነው አሁን ስራ የምጀምረው ነው ያለችው። ይቅርታ ብትጠይቃቸው አባትየውም ይቅርታዋን ሊቀበሉት አልቻሉም። ቆይኔ አላስታመንኩህም እንዴ ምናምን ስትል አሁን ትንሽ ጊዜ ነው የቀረኝ ሊሻለኝ፣ ወደ ድሮ ትውስታዬ ልመለስ። ስለዚህ ያኔ ትውስታዬ ከተመለሰ በኋላ በደንብ ክስሻለሁ ሲሏት ደንግጣ ምንም ሳትል ተንስታ ነበረ። ተንስታ ወደ ካሌብ ስትሄድ ካሌብም ውጭልኝ ከዚህ ክላስ እንዳላይሽ ሳላለ ሂጅ፣ ዓይንሽን በጨው አጥበሽ ጭራሽ መጣሽ ብለው ሲሏት ሁለታቸውንም ይቅርታ ስትጠይቅ በፍጹም ይቅርታውን ሊቀበሏት አልቻሉም። እንግዲህ አባትየው ይቅርታዬን የምቀበልሽ አሁን ሳይሆን ሲሻለኝ ነው፣ በደንብ አሁን ሂጂ ትሁትን ስራ ግዢ ነበር ያሏት። ያው ኪችን ከገባች በኋላ ትሁት ስራ እየሰራች ስለነበረ አንዳንድ ነገሮችን እንድንስማማ ብላ ልታማክራት ነበር። በፍጹም ግን ትሁት የምትቀበላትና የምትሰማት አይነት ነገር አይደለችም።
ልትወጣ ስትል ወዴት ነው የምትወጪው? ናይ እቃ ጠቢ ስትላት አላጥብም ጥፍሬ ይበላሽብኛል ስትላት እንግዲህ አሁንስ ለአባዬ ነግረዋለሁ ስትል በቃ እንዳትናገሪ አጥባለሁ ነበር ያለችው። በቃ እንደዚህ እንደተጫወታችሁብኝ ሳልጫወትባችሁ አልቀርም መቼም አገኛችኋለሁ ስትልና ስትፎክር ነበር። እሷ ሁልጊዜ ከፉከራ ወደ ኋላ አትልም። እንግዲህ ኤደን የመጨረሻ አማራጭ ያደረገችው ነገር ምንድን ነው? ዳኒን ምንም ባይኖርህ በቃ አብረን እንስራ ነበረ አላማዋ። አባትየው ዳኒንም ቢሆን እዚህ ቤት እንዳትመጣ አባዬ አንተ ንገራት ብሎ ሲል እኔ ከቤቴ እንዳትመጭ ብዬ አልልም፣ ነውር ነው። ከፈለክ አንተ ንገራት እንጂ እኔ ግን አልላትም። በፈለገችበት ሰዓት ትምጣ፣ ቤቴን እቀበላለሁ ማንም ቢመጣ ብለው ሲሉ ቆይ አንተ ስታስበው ራሱ እንዳትመጭ ብሎ መከልከል ነውር አይደለም ብለው ሲሉት አዎ እሱማ ልክ ነህ ይከብዳል። እኔ ግን የማደርገው ሳጣ ነው በተደጋጋሚ እየመጣች ደስ ስላላለኝ ነው ምናምን ብሎ አባትየውም መክሮት ዛሬ ነገ አትበል፣ ሴት ልጅ ናት፣ እድሜዋ ይሄዳል፣ መውለድ አለ እና ለምንድን ነው አንተ ጊዜ የምታራዝመው? እኔ እኮ ምንም ነገር የለኝም አባዬ፣ ቢያንስ ትንሽ ገንዘብ ያስፈልገኛል። አንተም ጨከንክብኝ፣ ገንዘብ ብትሰጠኝ እኮ አገባት ነበር ብሎ ሲል እኔ እኮ ሰጠሁህ። የትኛውን አንተ በቃ ትጫወትብኛለህ? በቃ የወጣው 4 ሚሊዮን ወጥቶልህ በሆነ 4 ሚሊዮን ሰጥህ ነበር። ያንተ እጣ ግን 10 ብር ነው። 10 ብሩን ደግሞ ሰጥቻለሁ ብሎ ሲል አባዬ ግን በጣም ትገርማለህ ሲል አይ ኤዱ አንተ እንደምትላት አይነት ልጅ አይደለችም፣ እንደ ዘመኑ ልጅ አይደለችም፣ ገንዘብ ቁሳቁስ የሚያሞኛት አይደለችም። ስለዚህ ጊዜ አትፍች፣ አንድ ላይ ሆኑ፣ ችግራችሁን አብራችሁ ለመፍታት ሞክሩ፣ ዛሬ ነገ አትበል ብለው መክረውታል። እሱ ግን በፍጹም ገንዘብ እስካልኖረ ድረስ ከእሷ ጋር መሆን አልፈልግም ነው ያለው። ያው ከቤት ወጥቶ ስታገኘው እህት እኮ እንደዚህ ያደረገች ምናምን ስትል በጣም ነበር የተገረመው። ተናደው ስለነበረ አሁን ትንሽ ወክና አድርግ ስትል በዚህ በጠራራ ሲላት ምን ችግር አለው ስትል ወይም ካልሆነ ወደ ቤት እንሄድ ስትለው ወደ ቤት እሺ በቃ ወደ ቤት ይሻለኛል ወደ ቤት እንሄድ ብለው ወደ ቤታቸው ከሄዱ በኋላ ኤደን እንዲሁም ዳኒ ትንሽ አርፎ ወደ ቲና ጋር ሲሄድ ይህንን አይቶ ስለነበረ ካሌብም አባቱም ጋር በዚህ ነገር ብዙ ተነጋግረውበት በጣም እየተናደደ ሁሉም ነገር ከአቅሙ በላይ ስለሆነበት ትሁትም አባዬ ከዚህ በላይ አባራቸው ይበቃዋል፣ ካሌብን አታዝንለትም፣ በጣም እኮ እየተጎዳ ነው፣ ሚስቱ እፊቱ ብዙ ነገር እያደረገች ይህንን ነገር እኮ ሲያይ ይጎዳል፣ ለሱም አስብለት ስትለው አውቃለሁ ትንሽ ነው የሚባረሩበት ጊዜ ደርሷል ስትል እንግዲህ ካሌብ በጣም ሁሉ ነገር ታቅሞ በላይ ሆኖበታል። እሰራለታለሁ ሲል ነበረ። ኤዱ ጋር ደውሎላት እንገናኝ ካላት በኋላ እሷን በደስታ ብላ ያው ቦታ ተቀጣጥረው ወደ ተቀጣጠሩበት ቦታ በሚሄድበት ሰዓት እዛ ከሄደ ቶሎ ፈጥነሽ መጣሽ ብሎ ሲላት ያው ቶሎ ድረሺ የምነግርሽ ነገር አለ አይደል ያልከኝ፣ ስለዚህ መጥቻለሁኝ እንድትነግር ይፈልጋለሁ ስትለው ያው እሱ ብዙ ነገሮችን አይቷል፣ ፈትኗል። አባቱንም ትሁቱንም አልሰማም ብሎ በራሱ ባይኑ በብረቱ አይቷል። በዚህ ልክ በገዛ ቤቱ ይህን ያክል ችሎ መቀመጡ ራሱ የድራማ ነገር ስለሆነ ነው እንጂ እውነታ ግን አንድ ባል በዚህ ልክ ሚስቱ ከሌላ ወንድ ጋር ስትማግጥ እያየ ዝም ብሎ የሚኖር አለ ወንድ ብዬ አላስብም ማለት ነው። ምንም እንኳን ድራማ ቢሆን ማንኛውም ወንድ ሚስቱን ከሌላ ሰው ጋር ማየት አይፈልግም። ማንኛውም አቅም ምንም ባይኖረው ሁሉም በሚስቱና በሀገሩ፣ በተለይ በሚስት አሁን ላይ ኳላ ሀገር የሚሞት ጠብቷል ወይ ለገንዘብ ወይ ለሚስት አንዳንድ ምን አለባቸው በብዛት ማንኛውም ሰው ግን ምንም እንኳን ባይወዳት ሚስቱን ግን ማንም የሚነካበት ወንድ አይፈልግም። ይሄ የሁሉም ወንዶች ባህሪ ነው ብዬ ነው የማስበው። ካሌብ ግን ከዚህ በላይ አባትየውም ቢሆኑ ራስ ወዳድ መሆን የለባቸውም። አዎ እርግጥ ብዙ ነገር አድርገዋቸዋል፣ እሳቸውን ሁላችንም የምናውቀው ነገር ነው። ግን ቢሆንም ካሌብ በዚህ ልክ መጎዳት የለበትም። አሁን እሳቸው ምንድነው ከቤት ባስወጣቸው ጥቃት ያደርሱብናል፣ ስለዚህ ቤት ውስጥ ሆነን ነው መከታተል ያለብን ብለው ነው እንግዲህ ካሌብንም ሆነ ትሁትን የሚያሳመኑት ማለት ነው።
እንግዲህ ኤደን ጉዷን እስከዛሬ አታውቅም ነበረ። ዳኒና ቲና እህትና ወንድም እንደሆኑ ነበር የምታውቀው። ካሌብም ካወቀ ትንሽ ቀናቶች ሆኖታል። አሁንም እያስመሰለ እየቀጠለ ነው እሱ ምንም እንደማያውቅ አድርጎ። ግን ቢሆንም ኤደን በጣም ብዙ ተስፋ ያደረገችበትና ለብዙ ጊዜ ስትጠብቀው የነበረው ሰው ለገንዘብ ብሎ በዚህ ልክ አልሆነ ቦታ ስታገኘው ምን አይነት ህመም እንዳለው አስቡ። በዚህ መካከል ካሌብ የራሱን ነገር እያመቻቸ ነው። ዳኒ ግን ብዙ ነገር ያኔ ገንዘብ ይፈልጋል። ነገር ግን ገንዘብ ቢፈልግም ኤደን ግን በእርግጠኝነት ኤደን ከዳኒ ጋር እንድትጋባ በፍጹም አይፈቅድም። በፍጹም ይጎዳዋል ካሌብን ማለት ነው። ካሌብ እውነታውን ነግራታል። ከዚህ በኋላ ከእሷ ጋር ያለውን ግንኙነት በልክ ማድረግ ነው እንጂ እሱ ዳኒ እንዳሰበው ወደ ፍቅር ወይም ወደ ትዳር በእርግጠኝነት ኤደንን የሚያስብ ከሆነ ያጠፋዋል፣ አለምንም ርህራሄ ማለት ነው። በኤደን የመጣብኝን አልተውም፣ አልመርም፣ ከሞትኩ መሞታለሁ፣ ከገደልኩ እገላለሁ ብሏል ማለት ነው። ያው እሱ ምንድን ነው በደስታ እሷን ለማኖር የግዴታ ገንዘብ ያስፈልገኛል ብሎ እንጂ በዚህ ልክ አልሆነ ቦታ የተገኘው ኤደንን ሳይወዳት ቀርቶ አይደለም። በዚህ መካከል የምታሳዝነው ከሁሉ ውጭ የሆነችው ቲና ናት። ወይ ከካሌብ አልሆነች፣ ወይ ተዳኒ አልሆነች፣ ወይ ከገንዘብ አልሆነች። አላንድ ነገር በባዶ ማጨብጨቧ የእሷ ያሳዝናል ማለት ነው። እንግዲህ ቀጣዩን አብረን የምናየው ይሆናል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ መልካም ቆይታ ይሆንላችሁ።